ሹፌር በመኪና የሚሄድ ሁሉ ጊዜ የሚመላለስ ከሆነ ሙሳፊርነቱ አለ መንገድ ባወጣ ጊዜ በዛ አዳምጪ ቆይ በመደኛ ፍርድ ቤት ፍቺ እምታምኒ ትሆንሽ ተመልሰሽ ወዲሱ መሄድ አልነበረብሽ ተቆርጭምጭም ትበታይ ካለፈ የሳት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም የባል ወገኖች ሲባል ብዙ ናቸው ሩቅ አለ ቅርብ ጂሃድ በግዴታ በሆነበት ጊዜ ጦር ላይ ተተሰለፈ በኋላ አንዲ ሰው ዋንድ ጓደኞቹን አጋልጦ መሸሽ ለሊት ተነስቶ በመስገድ የሚገኘውን ትርፍ አላህ ዘንድ ማስተዋወስ ነው ሙስባህ ያዘ ጊዜ ሰውየው ዚክር መዝከር ትዝ ይለዋል ሙዘኪራናት የሚሉ ሰዎች አሉ የሰው ስጋ እንደ መብላት ይቆጠራል ስላለ በጣም የሚያስጠላ አርጎ ነው የሳለውና وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو تملكاتوچاچن زاريم كود شيخاچن كشيخ محمد حسن فضل ጋር የአልፈተዋ ፕሮግራም ጀምረናል ኢንሻአላህ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ አጠገባችሁ ደግሞ ቴሌቪዥን ካለ ድምጹን በመቀነስ ጥያቄዎቻችሁን ማቅረብ ትችላላችሁ እኔም ደግሞ በተቻለ መጠን በቀደም ተከተል ለሼክ አቀርባለሁ ጥያቄዎቹን ምላሽ ያገኛሉ ማለት ነው እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ ኢንሻአላህ ሼክና አህለን ወሰህለን ኢንሻአላህ እንኳን ደህና መጣችሁ እንኳን በሰላም ተጠበቃችሁ መርሐባ ኢንሻአላህ ተመልካቾች እስከሚደውሉ ድረስ ጥያቄ የተጻፉትን ለማንሳት ያክል በኹልዕ ወቅት ዒዳ የለም የሚባለው አባባል ትክክል ነው ወይ ይላል ኹልዕ ማለት እንግዲህ በገንዘብ እሷ አልፋታም ያለ ጊዜ እሷ ደግሞ መፈታት ስትፈልግ ገንዘብ ሰጥታ ስትፈታ እሱ በይህን የተቀበለ ጊዜ በዚህ ተቀብሎ በተስማምቶ ተፈታት ኹልዕ ይባላል አዋዝ ላይ የዑለማዎች ልዩነት አለ ዒዳ የለም የሚለው አይጠፉም አለ የሚለው ነው የምንይዘው ዒዳ አለ ዒዳ ተጠብቃለች ማለት ነው ብዙዎቹ ይሄዱበት ስለሆነ ايوه مرحبا ان شاء الله الو الو السلام عليكم السلام عليكم وعليكم السلام ورحمة الله وبركاته مرحبا طيب ጥያቄሽ ባለቤቴ ተጣልቼ ነበር እሺ ከዛ ተፋተን ነበር እግቤ ፈቶኛል እሺ ከዛ ፈቶኝ አመት ምናምን ደርሼ ከተፋታን በኋላ ከዛ ከአባቴ ተጣልቼ ደግሞ ሄጄ እንተንባ ተመልሼ ገባሁ እሺ ከዛ ተመልሼ ከገባሁኝ በኋላ ደግሞ አሁንም በቃ እንደ ድሮ አመሉን ጀመረ በጣም በቃ አስቸጋሪ ነበር እኔ ደግሞ የዛን ሰዓት ነገር ታናድጄ ሄጄ ገብቼ ነበር ከዛ ተመልሼ ከገባሁኝ በኋላ አሁንም ያንን አመሉን ሲያነሳብኝ በቃ አሁን በቃ እኔ ለቤተሰቡ ለሁሉም ተናግሬ ወጣሁኝ ከዛ አሁን ወጣው ማለት ተፈታሽ ነው ወይስ አልተደም እንዴት ነው ነገሩ ነው እኔ እሺ ሁለተኛው ወጣሁ የሚለው ተፈትቼ ወጣሁ ነው ወይስ ዝም ብለሽ ወጣሽ ነው አይደል የመጀመሪያው ተፈታሽ የዛን ሰዓት ተፋተን ነበር እሺ ከዛ ግፈቶና ነው ከዛ ሁሉም ቤተሰቡ ራሱ ሁሉም አልቀርብም ብሎ ምናምን ከዛ ሁሉም ሰው ያውቃል ከዛ እኔ ከወጣሁ በኋላ ደግሞ ከቤተሰቤ በሆነ ነገር ተጣልቼ ከዛ ተናድጄ ሄጄ ባጭሩ ጥያቄሽ መጀመሪያ ከባሌ ጋር ተፋታው ወደ ቤተሰብ ሄድኩኝ ሁለተኛም ሂጄ ፈታኝ ነው ወጣሁ ነው ከዛ አሁን ተፋታችኋል ሁለተኛው ላይ ፈትቻለሁ ብሏል ሁለተኛው ላይ ፈትቻለሁ ብሎ ፈቶሻል ወይስ ወጣሽ ብቻ ነው ሌላ ቦታ መግባት ይፈልጋል ዝም ብዬ ነው ወጣሁ በቃ የዛን የመጀመሪያው ጊዜ በቃ የልክፍቺ ስላለኝ ወረቀቱ ከዛ በቃ ያ አመሉን ስላልተወልኝ በቃ ተናድጄ ወጣሁ መጀመሪያ በቃ በሽማግሌ በምንም አልገባሁኝም ነበር ራሴ ሂጄ ነው ገባሁ
ሙምታዝ ጥያቄ ስልኩን ሳትዘጊው አየር ላይ ታዳምጪናለሽ ስተት ካለ ታስተካክያለሽ ጥያቄዋ መጀመሪያ ላይ ፈቷት ወጣለች በፍርድ ቤት ተፋታለች መጀመሪያ ፍርድ ቤት ነው ፍርድ ቤት ሲባል የመደበኛ ፍርድ ቤት ነው የትኛው ፍርድ ቤት ነው የተፈታሽው የሸሪዓ ፍርድ ቤት ነው የመደበኛ ፍርድ ቤት መደበኛ ፍርድ ቤት ነው መደበኛ ፍርድ ቤት እሺ ሁለተኛው ደግሞ ቤተሰቦቿ ጋር ሆና ስትጣላ ከቤተሰቦቿ ጋር ወደሱ ተመለሰች ከዛ ጸባዩን አላስተካክል ሲል ፈትቻለሁም የለም ፍችም የለም ወጣች ከዛ ዝም ብላ ወጣች ፈትቻለሁ አላለም እና አሁን ሌላ ባል ማግባት ይችላል በመጀመሪያው የፍች ወረቀት ስላለኝ ነው ያው ማሻአላህ አሁን ተብራርቷል ጥያቄው መልሱንም አላህ Subhanahu Wa Ta'ala ያመጣል ኢንሻአላህ እንትና ይሄ እኛ መደበኛ ፍርድ ቤት መፍታት አይችልም ብለናል ብዙ ጊዜ ደጋግመን ተናግረናል ራሱ ፈትቻለሁ እነሱ ፈተናው አልበላሽተናል ሲሉ ዘው ሆኖ እሱ ጨምሮበት አክሎበት ከሆነ እሱን ትፈታለህ እሱ አልፈታም ይያለ እነሱ ፈተናል ማለት መደበኛ ፍርድ ቤት አይችልም ብለናል ተተቀደም ፍች ወድቋል አይባልም አሁን መመለሷ ወደዛ ጥሩ ነበረ ወደ ባሏ አሁን ተመልሳ ወጣ ሳይፈታት ደግሞ ወደ ሌላ አገባለሁ ማለት አትችልም ፈታይ ማለት ነው ያለበት አሁንም ታልተስማሙ አሁን ታልተስማማችሁ ፈታይ ነው እንጂ ማለት ያለብሽ የመደበኛው ፍርድ ቤት መፍታት አይጸድቅም ነው ማለት ነው አሁን ሌላ ባል ማግባት ከፈለገች ሌላ ማግባት ተፈለገች እሱ ይሄ ሰውዬ መፍታት አለበት አይዋ ፈቶሽ ደግሞ ኢዳማ ማለቅ አለበት ለሁለተኛ እንደገና ህግ ቤት መግባት አለብኝ ፍርድ ቤት አይደለም የምትጂው ፍርድ ቤት ቀርሞ መፍታት አይችልም እሱ ነው መፍታት ያለበት ባልሽ ራሱ በቤተሰብ የሚፍታ ዳኛ ጠርቶት ዳኛ ፊትም ቢፈታ ይችላል ሸሪዓ ፍርድ ቤትም ሄዶ ሸሪዓ ፍርድ ቤት ጋር ሆኖ መፍታት ይችላል ወይ እሱ ደግሞ ቢታለሽ አልፈታም ብሎ ያጎላላ ከሆነ ሸሪዓ ፍርድ ቤት ነው የሚሻለው ሸሪዓ ፍርድ ቤት ይዘሽ ፈስከ አይሰማም እኮ የዛን ሰዓት ራሱ በጣም በመከራ በስንት መከራ ነው እንትን የተፋታ ነው ወላሂ እንደ ብሎ ማለት ነው አሁንም በቃ ያው ነው ጸባዩ እኔ ደግሞ በቃ እንትን ሸህ ምን አለው ያው የሸህና እንትን ሰምተሽ ከሆነ ደምጭኝ ደህና ረግ እሱ እምቢ ማለቱ እንዳለ ሆኖ ወንጀለኛ ነው የሚሆነው እምቢ በማለቱ ኒካሁ እሱም ቢ ስላለ ዝም ብሎ አይወድቅም ፈትቻለሁ ማለት አለበት እሱ አንቺ ያልሻለሽው አሁን መደበኛ ፍርድ ቤት ነው የፈታኝ ነው የምትዩ መደበኛ ፍርድ ቤት ፈቶሽ ተበቃ ደግሞ ቤተሰቦች ሂደሽ ተታበቂ ደግሞ ተመለሰ ወዲሱ ሂደሽ ነበር ተፈተሽ ተታበቂ ያ ፍቺ የጸደቀ ከሆነ ተምታምኒበት ከሆነ መጀመሪያ ወዲሱ ስለምን ይርሽ ሁለተኛ በዛ አዳምጪ ቆይ በመደበኛ ፍርድ ቤት ፍቺ እምታምኒ ትሆንሽ ተመልሰሽ ወዲሱ መሄድ አልነበረብሽ ግን እኔ የምለው ቀርሞ የመደበኛ ፍርድ ቤት ፍች አይጸድቅም አሁንም እንደገና እሱ መፍታት ነው ያለበት አልተፈታሽም አሁን በአጠቃላይ እንደገና ይፍታሽ የማይሆን ከሆነ ማትኳኑ ከሆነ ይፍታሽ ተፈታሽ በኋላ ይዲያቆጥረሽ ልጅ እንደሆንሽ የወር አበባሽ ያለ ከሆነ 3 የወር አበባ ስምታይ ቆይተሽ ሌላ ባል ማግባት ትችላለሽ ማለት ነው የወር አበባ ማታይ እንደሆንሽ ወይ ህፃን ሆነሽ ወይም ትልቅ እንደሆንሽ እኛ አናውቅም ደም የሚያቆምበት እድሜ ያለ ያ እንኳን ድምጥሽ እንኳን ወደዛ ይደርስ አይመስልም እንትን 3 ወር መቆየት ይኖርባታል የወር አበባ ማታይ ወይ ልጅ ይሁና ወይንም ያቆረጠ ይሁና ማለት ነው ከዛ በኋላ ሌላ ባል ማግባት ይችላል እሱ አልፈታም ታለሽ ደግሞ ወደ በዲ እንትን ነው መሄድ ያለብሽ ሸሪዓ ፍርድ ቤት አሁን ተቋቁሟል ሸሪዓ ፍርድ ቤት ኢንሻአላህ አልহামዱሊላህ እዛ ሄደሽ ስትጠበቂ ችግርሽን ታቀርቢያለሽ እሱን ያቀርቡታል ቀረብ ይሉታል ተቀረበላቸው ማታስተዳድር ከሆንክ ፍታ ይሉታል ማታስተዳድር ከሆነ አስተዳድር ይሉታል ሐለተህን አሳምረህ ይላሉ የለም እኔ እሱ ጋር መኖር አልችልም ብለሽ እምቢታልሽ ደግሞ በግድ መኖር የለም እነሱ አስገድደው ያስፈቱታል ወይ እነሱ አንተ እምቢታልክ እኛ ኒካሁን እናፈርሳል ማለት ይችላሉ ሸሪዓ ፍርድ ቤቶች መደበኛ ፍርድ ቤት አይደለም ሁለተኛ በቃ እሱን ፍርድ ቤት ማግባት አለብኝ ማለት ነው ተከከለ ለዛ ነው ያሉት ሼህ
ፍች መሆን አለበት የመጀመሪያው አይሰማማሁን በቃ እኔም ሌላ ቦታ ናለው እሱ ነገር ነው እኔ አልሰማሽን እህታችን ያው ምን አለ መሰለሽ አሁን አይሰማም የሚለው አይሰራም ባይሰማም እንዲሰማ ይደረጋል እሱ ባይሰማም ሸሪዓ ፍርድ ቤት ኒካሁን ያወርድልሻል ሸሪዓ ፍርድ ቤት ሂጂ የመጀመሪያው እንዳውም በደበኛ ስለሆነ እንደ ፍችም አይቆጠርም ያን እኮ አይቆጠርም አልኩሽ እኮ አይዋ ስለዚህ ሸሪዓ ፍርድ ቤት ሂዳ ፈታኝ ነው እሱ ካልፈታ እነሱ ይፈቱላታል እነሱ ፈስክ ይባላል ያበላሹታል ማለት እሱ ያፈርሱታል ኒካሁ ሸርጥ አላቸው ያን ሸርጥን አሟልተው ካራይተሪ አለ ያን ይሞላላቸው ከሆነ ያውቃሉ እነሱ በዛ ተተገኘ ፈስክ ያደርጋሉ ያ ሸርጥ ያልሞላ ከሆነ እሱ ነው የሚፈታው እንጂ ሸሪዓ ፍርድ ቤትም ሊፈታ አይችልም ሸርጡ ታልተሟላ አይዋ مرحبا ይሄን እነሱ ያውቃሉ ሸሪዓ ፍርድ ቤት ይዤ ነው ምንድነሽኛ ممتاز እሺ በቃ ሼካችን አመሰግናለሁ እሺ ባረከላሁ ፊክ አላህ ያስማማችሁ አላህ ፈድ መፍትሁን አላህ ያምጣልሽ مرحبا ان شاء الله ሌላኛው ጥያቄያችን ሼህ ልጆቿ የሚያስተዳድሯት እናት እንደ ደሃ ተቆጥራ ዘካት መቀበል ትችላለች ወይ ልጆቿ ሀብታም ሆኖ ዘካ ወጅቦባቸው ልጆቿ ያስተዳድሯታል ዘካ ወጅቦባቸው ማለት ነው እነሱ ናቸው የሚሰጧት ነው ግልጽ አይደለም እነሱ ይሁኑ ሌላ ከሌላ መቀበል ይሁን ግልጽ አይደለም ተሌላ መቀበል ተሆነ ልጆቹ የሚሰጧት ነገር የማይበቃ ተሆነ ልጆቹም ደሃ ሆነው እሷን መቀለብ ብዙም የማይችሉ ከሆነ በልጆቿ ሀብታም አትባልም ትቀበል ትችላለች ማለት ነው ራሳቸው ልጆቹ ዘካ ይሰጧታል ማለት ከሆነ ለእናት ዘካ አይሰጥም ለአባት ለእናት ለአያት ለልጅ ለልጅ ዘካ አይሰጥም ነው ማለት ነው مرحبا ان شاء الله الو السلام عليكم وعليكم السلام ورحمه الله ጥያቄ ነበረ اهلا بك طيب حبيبي ከቤት ከንዘበል ከባይር ይቆጠራል ወይ ምን ማለት ሐሜት ሐሜት ሌላም ደግሞ ሐሜት ምን ሌላም ደግሞ ይሄ ጥያቄ ግልጽ ወይ ይሄ ይመለስና ሐሜት ምን አልከን ዘንበል ከባይር ይቆጠራል ወይ ዘንበል ከባይር አረብኛ ነው የሚናገረው እሺ ሌላ ደግሞ እንትን ነው በቃ ዘንበል ከባይር ምንና ምንድነው ንገሩ አይዋ ታራታራውን ቢሆን ጥሩ ይመስላል አንዱን እየመለስ እንደሞ በላን ወንጀል ሪባ ማለት ከቢራ ነው ወይ ትልቅ ወንጀል ነው ወይ አዋ ትልቅ ወንጀል ነው ወኢድ ያለበት በጣም የሚያስፈራራ ነገር ዛቻ ስላለበት ትልቅ ወንጀል ነው ስጋ እንደመብላት ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه بلو على الله يسو سጋ እንደመብላት ይቆጠራል ስላለ በጣም የሚያስጠላ አርጎ ነው የሳለውና አይው በጣም ትልቅ ወንጀል ነው እና ሁለተኛው ጥያቄ ወንጀል ትላልቅ ወንጀሎች እነማን ናቸው ከሆነ የምትለው ብዙ ተብሏል እሱ 7 ናቸው የሚል አለ ተሰባት እንግዲህ የማይገባ ነፍስ ብሎ ሙስሊም የሆነች ነፍስ አንድ ነገር ሳታጠፋ መግደል የየቲም ገንዘብ መብላት 2 ወለድ መብላት 3 እናትና አባትን መበደል 4 ንጹህ የሆነችን ሴት ምንም ሳትሰራ አላህን የምትፈራ ሴት ዝሙት ሰርታለች ብሎ መወንጀል ቀልቱን ሙህሷናት ይባላል ሌላ ደግሞ አተወሊ የውመ ዘሕፊ ጂሃድ በግዴታ በሆነበት ጊዜ ጦር ላይ ተተሰለፈ በኋላ አንድ ሰው ዋንድ ጓደኞቹን አጋልጦ መሸሽ እንደ ያሉት ነገሮች ከቢራ ናቸው ሌላው ደግሞ ሸሃደቱ ዙር ብለዋል ነው ሸሃደቱ ዙር ማለት ያዳፍኒ ምስክር ማለት ነው እነዚህ ሰባቶቹ ሙቢቃት ተብለዋል ለተዝህም ሌላ ብዙ አለ እንደው በአንድ ጊዜ የተነገረውናል እንጂ ብዙ ነው ወደ 700ም ሊደርሱ ይችላሉ ወዒድ ያለበት ሁሉ በቁርአን ላይ ዛቻ ያለበት ወይ በዱንያ ላይ እንዲህ ያለ ቅጣት አለበት የተባለው ወንጀል ሁሉ ከቢራ ይባላል ተብሏል الو الو مرحبا طيب አባቴ 3 አመት ሆኖና ከሞተ ነው ረመዳን አንድ አመት አልፎታልና አድናለሁ በማለት አይጾም አንድ ረመዳን አልፎታልና ይሄ ረመዳን ጾም ነው ማድረግ ነው መጾም ነው ያለብኝ አይዋ ወይስ ዛሬ ነው የሚወጣው
مرحبا እሺ ሰምታችኋል ሸህ ምን አለ አባቴ 3 አመቱ ነው ከሞተና እድናለሁ በሚል አንድ ረመዳን አልፎታል ሳይጾመው የቀረ አለበትና እንዴት ነው ማድረግ ያለብኝ እኔ መጾም አለብኝ ወይስ ምንድነው ማድረግ ያለብኝ ነው ቢስሚላህ الرحمن الرحيم እንግዲህ አጠያቋ በጣም አልተበራራም አሞት ተሆነ መጾም የለበትም እስከሚሽር ድረስ ሽሮ ሲያበቃ ሳይሞት በፊት ሽሮ ረመዳንን ለመጾም የሚያበቃው ጊዜ አግኝቶ ዛሬ ነገ ያለ ሙቶ ከሆነ እዳ ያለበት فليصوم عن وليهم ይላል ዘመዱ ይጡምለት ብለዋል ነብዩ አለይሂ ሰላቱ ወሰለም ወልይ ማለት ልጅ ወንድም አባት እነዚህ ወልይ ይባላሉ ዋቤ ማለት ነው እነሱ ይጡምለት ይላል ሳይሽር እንደሆነ የሞተው እሱም የለበትም ቤተሰቦቹም የለባቸው አይዋ አንተ ካለው ማን እንደዚህ ጾማን ይነሳል በማለት ያው ሳይሻለው ነው የባሰ ሄደ አብሽ ምንም የለበትም እንግዲህ እሱ ምንም የለበት እናንተ ምንም የለባችሁ مرحبا ሶዴቅ አድርጉለት ብቻ ነው ዝም ላይ ነይታችሁ የራሳችሁ ሶዴቅ ይደርሰዋል ኢንሻአላህ የቤተሰብ ሶዴቅ ይደርሳል ግን እሱ በጦሙ በኩል እናንተም አትጠየቁም እሱም አይጠየቁም ሳይሽር ከሆነ የሞተው ነው بارك الله فيك الله يمارو እናንተም አላህ ይሶብራችሁ አሚን ረብ العالمين ለሞባይላችን ጥሪ ቁርአንን መጠቀም እንችላለን ወይ ነው ሰው ሲደውል ቁርአኑን መጥሪያ ማድረግ ይሄ አይገባም ነው ምንለው ቁርአኑን ኢሃና ይመስላል እንኳን እንደው ዲን ነክንችን ባይመደረግ የለበትም አዛንም ቢሆን ቁርአንም ይሁን ዚክርም ይሁን ብዙ ሰዎች ያደርጋሉ ይሄ መሆን የለበትም ኢምቲሃን ይባላል ይሄ እንደው ሙብተዘል ማድረግ ቁርአንን ማሳነስ ይመስላል አይዋ ሌላ የራሱ ድምጽ አለው ብሎ በራሱ ድምጽ ማድረግ ነው አይዋ مرحبا هلو السلام عليكم وعليكم السلام ورحمة الله يا شيخ ጥያቄ ነበረኝ እሺ ጥያቄ እኔ መርከበኛ ነኝና ምንኛ ነኝ መርከበኛ ማለት መርከብ ላይ ነው የምሰራው እሺ እና ብዙ ጊዜ ከአንድ ሀገር ወደ ሌላ ሀገር ስንሄድ ሁሉ ጊዜ ይቀያየራል ምናምን እሺ እና ረመዳን እንዴት ነው ማድረግ የምችለው ሰላስ እንዴት ነው ጀምዕና ቀስር ማድረግ ይቻላል ወይስ እኔ ሙስተቂም ነኝ ወይስ ደግሞ ሰፈር ላይ ነኝ የሚለውን ነገር ለማወቅ ነበር አይዋ በምን መልኩ ይቀያየራል እስኪ ምናልባት ትንሽ ዲፋይን ብታረጋው ለምሳሌ ሰዓቱ ከ12 ሰዓት ለምሳሌ ማለት አሁን ለምሳሌ ከዱባይ ወደ አሜሪካ ብንሄድ መጨረሻ አሜሪካ ስንደርስ ሰዓቱ እየተቀያየረ የ9 ሰዓት ልዩነት ይኖረዋል መጀመሪያ ከተነሳሁበት ማለት ነው ያ ማለት በየ2 ቀኑ ወይ በየ3 ቀኑ ያንዳንድ ሰዓት ልዩነት ይኖረዋል እሱ አሁን ጥያቄው ሙሳፊር ነኝ አይደለሁም ነው ሙሳፊር ነኝ አይደለሁም ሙቂም ነኝ ባላለው ሙሳፊር ነው ጥያቄው ይመስለኛል አና በምን መልኩ ነው ጀምዕ ማረግ ይሄ ሙሳፊር ነው የሚለው እንዳለው ሹፌር በመኪናም የሚሄድ ሁሉ ጊዜ የሚመላለስ ከሆነ ሙሳፊርነቱ አለ መንገድ በወጣ ጊዜ መርከብም እንደዛው ነው ሙሳፊር ተሆነ ደግሞ 4 የነበረውን 2 ማድረግ ይችላል ጀምዕም ደግሞ ዙህርን ወደ አስሩን ወደ ዙህር አምጥቶ መግሪብን ወደ ኢሻን ወደ መግሪብም አስቀድሞ መስገድ ይቻላል ነው ምንለው ሙሳፊር ነው እንደ ሁሉ ጊዜ እንዲህ በመንገድ ላይ የሚሆን ሰው ሙሳፊር ነው ይሞላል እዛ በተጨማሪ ለ6 ወር አክል ነው የምቆየው እዛ መርከቡ ላይ አብሬ እንደዚህ ከአንዱ ሀገር ወደ ሌላ ሀገር እየተዘዋወርኩ ማለት ያ ማለት እምበላውም እምጠጣውም ሁሉም ነገር እዛው ነው እኮ ያው ሙሳፊር እየሄዳችሁ አይደል የምትቆዩት ታዲያ 6 ወር አዎ እየሄድን ነው እየተጓዘ ነው እሱ ያው ሱፌርና ሙሳፊር ናችሁ እናንተ مرحبا በትሞሉ ግን በአንዳንድ መዝሐብ አሁን በሻፊ መዝሐብ ሙሳፊርም ቢሆን ተማሳጠር መሙላት ይበልጣል ይላል ማይጎዳችሁ ተሆነ በትሞሉ ጥሩ ነው ረመዳን ሳውስ ረመዳንን መብላት ይችላል ሙሳፊር ተሆነ ግን ሁሉ ጊዜ ይሄን የሚያደርግ ተሆነ ቀዷ ስላለበት በኋላ ቀዷው ስለሚከብደው
ቢጦም ይሻላል የማይጎዳ እንደሆነ مرحبا 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 شيخ ሌላኛው ጥያቄ አንድ ነጋዴ ለመንግስት የሚከፍለውን አመታዊ ግብር ከዘካ ክፍያ ጋር ሊተካከል ይችላል ይላል ወይስ ሁለቱንም ለየብቻቸው ማውጣት ግዴታው ነው የመንግስት ግብር ጫና በስቶበት ዘካ ማውጣት ቢሳነው ቅደም ተከተሉ የቱ ነው ይላል ለመንግስት ግብር መገበር ስለ ዘካ አይሆንም የመንግስት ግብር ሌላ ነው ዘካ ሌላ ነው ባይሆን የመንግስት ግብሩ በጣም በስቶ ወደ ድህነት የሚያደርሰው ሆኖ ከሆነ ኒሷብ ታጎደለበት ያው የለውም ማለት ነው አይዋ እንጂ የመንግስት ግብር ስለ ዘካ ይሆናል ለማለት አይሆን አይዋ مرحبا هلو አቤት مرحبا እንትን ፈርድ ሰላት ላይ ማለት ነው እሺ የመጀመሪያውን አራት ረካ ዙር ሰላት ላይ ሊሆን ይችላል የሁለተኛ ተሽሁድ ብረሳ ምንድነው ማድረግ ያለብኝ በዚህ መልተብራራ የሁለተኛውን ዙህር እየሰገድሽ ሁለተኛ ረካ ላይ መሃል ላይ ያለውን ተሽሁድ ብረሳ እና ብቆም ነው ስቆም ትዝቢ ላይ መመለስ ነው ያለብኝ ወይስ እንዴት ነው ማድረግ ያለብኝ ብቻሽን እየሰገድሽ ነው ተከተለሽ ነው ብቻዬን ብቻሽን እየሰገድሽ ከሆነ ወይ ኢማም ሆነሽ ከሆነ የመጀመሪያውን ተሸሁድ የረሳ ሰው ተቆመ በኋላ አይመለስም ዝም ብሎ መቀጠል ነው ተጨረሰ በኋላ መጨረሻ ላይ እንደገና ሁለት ሱጁድ መጠገኛ ያደርጋል ማለት ነው ከዛ በኋላ ያሰለሙ ይሄ ነው ኢማምና ብቻውን የሚሰግድ ማእሙም ተከታይ ተሆነ ኢማሙ እንደሚሰራው መስራት ነው እሺ مرحبا ሌላልሽ እህታችን አየለም جزاكم الله خيرا ወይኪ مرحبا ان شاء الله የባል ወላጆች በሚስት ላይ ያላቸው ሸሪዓዊ ሐቅ ምንድነው ሚስት የባሏን ቤተሰቦች እንድትንከባከብ በሸሪዓው ትገደዳለች ወይስ በበጎ ፍቃደኝነት ላይ የተመሰረተ ነው የባል ወገኖች ሲባል ብዙ ናቸው አይዋ ሩቅ አለ ቅርብ አለ አባት አለ እናት አለች አማት ይባላሉ እነዚህ አይዋ እህቱ ትኖራለች ወንድም ይኖራዋል የወንድም ልጆች ይኖሩታል አጎት ይኖራዋል ያጎት ልጅ ይኖራዋል እነዚህ ሁላ ዘመድ ይባላሉ እሷ ግዴታ ያለባት ባልየውን መንከባከብ ብቻ ነው ባልየውን መንከባከብ ማለት ደግሞ እሱ የሚያዛትን መፈጸም ተመኝታ ጀምሮ እሱ የሚላትን እሺ ማለት የምትችለው ቀድር ተሆነ ተማትችለው በላይ ታላዘዛት የማትችለውን ካላዘዘ ባል ያላትን እሺ ማለት አለባት እናትና አባቱን ማክበር ደግሞ አለባት እናትና አባት ትልቅ ደረጃ ያላቸው ናቸው ይሄን ባል ወደ እሷ እንዲመጣ ያለ ሰበብ የሆኑት እነሱ ናቸው ስለዚህ እናትና አባቱን ማክበር አለባት ነው ምንለው ማክበር ሲባል ያው የምትችለውን በምትችለው ያህል ነው ይሄ መብታቸው ነው ሌሎቹን እንደዚሁ ማክበር የሚለው ሁሉንም የሱን ቤተሰቦች እሱ ደስ እንዲለው መዋደድ እነሱ ጋር ማክበር አለ ይኖርባታል ጥሩ በጥሩ ጠባይ መኗኗር አለባት ግን መስጦታ አይወጅባትም ለነዛ ደግሞ እነሱ መከደምም አይወጅባትም አይዋ مرحبا ان شاء الله ረፍት ወስደን እንመለስ ሼክ ፕሮግራሙ አላለቀም ረፍት ወስደን ተመልሰን እንመጣለን ጥያቄዎቻችሁን ከረፍት በኋላ ደግሞ መጠየቅ ትችላላችሁ እየደወላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ከረፍታችን ተመልሰን መተናል ውድና ተከበራችሁ ተመልካቾቻችን ጥያቄዎቻችንን እንቀጥላለን እየደወላችሁ መጠየቅ ትችላላችሁ ኢንሻአላህ ሄሎ ሰላም አለይኩም ሄሎ አፍሪካ ቲቪ ትክክል ጠይቅ እሺ ጥያቄ ነበረ እሺ ዋስል
ይሄ ጥያቄ ነው አልተሰማም። አንድ ወንድ ከቁርጭምጭሙ በታች የሚደውል የሚለብስ ማለት ነው። አጠገብህ ቴሌቪዥን ካለ ቴሌቪዥን ድምጹን ታጠፋዋለህ። ስልኩን ደግሞ ላውድ አድርገው ከሆነ ላውዱን አጥፋው በደንብ እንዲሰማ ጥያቄው ሐቢቢ። እሺ አሁን ይሰማል። እሺ አንድ ወንድ ከቁርጭምጭሙ በታች ማለት ነው። እሺ ከቁርጭምጭሙ በታች የሚለበስ ግን መስጊድ ለሰላት ብቻ ውሎውን ብቻ የሚያደርገው ነው። ያን ለሶላት ብቻ ማለት ነው። ለሰላት ብቻ ሲሰገድ ማለት ነው። ሁሌም ከቁርጭምጭሙ በታች ይላል። ኦኬ ጥያቄ ልብሱን ከቁርጭምጭሚቱ በታች ነው የሚለብሰው ለሶላት ብቻ ያጥፈዋል እንዴት ነው? ለሰላት ብቻ ከሆነ የሚያጥፋሉ አይደለም አባባሉ የሚለው እሱ ክልክልም የሚሆነው ለሶላት ብቻ ነው ተሶላቱም ውጭ ይከለከላል መሰለኝ የሚለው እንደዛ ነው አይደለም የምትለው? እንደዛ ነው ለማለት ነው። እሺ በደንብ አላተናገርከውም ገብቶናል። ግን ልብስ ሲባል እንደማንም ቀሚስም ልብስ ነው፣ ሱሪም ልብስ ነው፣ ሽርጥም ልብስ ነው። ተቁርጭምጭምት በታይ ካለፈ የሳት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። የሳት ነው ሲሉ ልብሱን ብቻ አይደለም ሰውየው የሳት ይገባል ማለት ነው። ስለዚህ ይሄን ያወቀ ሰውየው መስራት ይገርማል፣ መጠንቀቅ አለበት። ይሄ ትልቅ ወዒድ ነው፣ ዛቻ ነው። ለሶላት ብቻ ማለት ሶላት ብቻ አይደለም ከሶላት ውጭም ነው። ካልተበራራ ትጨምራለህ። ሶላትም ላይ ክልክል ነው። ጥያቄው ተበተም ክልክል ማለት ነው። ሶላትም ላይ ክልክል ነው፣ ተሶላት ውጭም ክልክል ነው። ግን በአሁኑ ሰዓት ሰው ታሽነው ተብሎ ወላሂ ነው። ግን አይዋ ጥያቄው ቀርቧል። ኢንሻአላህ ሼክ ምላሽ ሰጥተዋል። ሰዎች ደግሞ የሰውን ስራ አይደለም አንተ ማየት ያለበት ሐዲሱን ነው የነገርነው። ሶላት ላይ እንደውም መልስ ብለውታል ነብያችን አለይሂ ሰላቱ ወሰለም። አንድ ሰው ልብሱን ሽሩጡን አስረዝሞ ሲሰግድ ያዩትና ሂደህ ውዱእ አርገህና ቶሎ እንደገና አሉት። ሂዶ ውዱእ አርጎ መጣ። አሁንም ደግሞ አሁንም እንትኑ ስላላሳጠረው መልሰህ ሂደህ ውዱእ አርግ አሉት። ባጠገበው የነበረው ሰውዬ ለምንድን ነው እንደምትሉት አላቸው። ያ ልብሱን አስረዝሞ መስገድ ሶላት አላህ ዘንድ ተቀባይነት የለውም ብዬ ነው ውዱእ አርግ ያልኩት። ውዱእ ወንጀሉን እንዲያበስለት ነው። ደግሞ ውዱእ ወንጀልን ያብሰለኝ ብሎ ማስረዝም የለበትም መተው አለበት። ስለዚህ ከባድ ወንጀል ነው ነው። አይዋ መርሐባ ጠይቀው አንዳንድ ደውዮቻችን ከራከራሉ ከዛ በኋላ መርሐባ ከደሞዝ ላይ ተቆርጦ ለጡረታ ፈንድ የሚጠራቀም ገንዘብ ላይ ዘካ ይወጣለታል ወይ? ምንድን ነው ፈንድ ማለት? ከደሞዙ ላይ ለጡረታ ይሰበሰባል። ከዛ ከጡረታ ገንዘብ ከሚሰበሰበው ላይ ገና ስራውን ሳያቆም እየሰራ ያለ በኋላ ሲያረጅ ከዛ ላይ ተቆራጭ ይደረግለታል። ይቀመጣል። ይሄ ማለት ነው ይቀመጣል። አሪያ የሚቀመጠው ተጠራቅሞ እንግዲህ ተሐጃው ተርፎ ተጉዳው አመት ድረስ ዝም ብሎ የሚቀመጥ ኒሷብ ሞልቶ ያ ኒሷብ አለው ፐርሰንት አለው አይደል? ያና ላይ ያስቀመጠው 200 ዲርሃም ነው የሚለው እንትን በእኛ ሀገር ሲመነዘር ደግሞ ወደ 17000 ነው ምናምን 7000 ነው ሲሉ ነበር መሰለኝ። ይሄ በየጊዜው እንትን ይላል። ኒሷብ ተሟላ ይወጅበታል ለቀመጠ መርሐባ ኒሷብ ሞልቶ ተሐጃው ተተረፈ። ሄሎ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ማሻአላህ ጥያቄ ነበረኝ። እሺ እኔ ጥያቄ ፈርድ ሰላት ላይ ሰግድ ማለት ነው አታህያቱ ሲቀራ መጨረሻ ላይ ያሉት ዱዓዎች ላይ እያነበብኩኝ ብል ችግር አለው? በቃሌ ስለማላቃቸው ነው። አይዋ ታህያ ላይ ግድ የለም ይቻላል። በቃልሽ እያየሽ ብታነቢም ችግር የለውም። ግን በቃል እያየሽ ብታነቢም ችግር የለውም። በቃልሽ ቢሆን ግን የተሻለ ነው። ወስዋስ እንዳይሆን መወሳወስ ይሆናል። ወረቀት እያየ ሲሆን ሶላት ውስጥ አይመስልም፣ ሌላ የሚሰራ ይመስላልና ለማሐፈዝ ለመሸምደድ ብትታገሊ ጥሩ ነው እንጂ ይቻላል።
الله يستلنا الله يقوي አብሮ ያቆየን ባረከላሁ ፊክ ሌላኛው ደግሞ ትንሽ ሐሳብ ሆኖበት ነው ሶላት ሌይል መስገድ ለምን ከበደን ምክር ስጡን ይላል ይሄ ምክር ነው እንጂ ፈትዋ አይደለም ምክር ነው ይላል ሶላት ሌይል የሚከብደው አለመልመድ ነው አንዱ ታለማመደው ሰው አይከብደውም ሁሉ ነገር ልምድ ይጠይቃል ነፍሱን ማሸነፍ ነው አንድ ቀን ምሳሌ እንቅልፉን ደውታ እንትን ብሎ አሸንፎ ነፍሱን ለሊት ላይ ተነስቶ ሁለት ረካ እንኳን ቢሰግድ ደሞ በነገ ደሞ እንደዚሁ ያለ ሲል እየለመደው ይመጣል ተቅዋን ነፍስን ማለማመድ ነው ነፍስያ እንዲያረጋት ነው እና ደሞ ለሊት ተነስቶ በመስገድ የሚገኘውን ትርፍ አላህ ዘንድ ማስተዋወስ ነው ደሞ ሶላት በመተው ተኢባዲያ በመዘናጋት የሚገኘውን ደሞ እንከን ጉድለት ማስተዋወስ ነው ይሄ ነው ጀነት ማስተዋወስ ጀሃነም ማስተዋወስ ይሄ ጥሩ ሰው ያደርጋል ደህና ሰው ያደርጋል ደሞ ደህና ሰዎች ጋራ መቀመጥ ትልቅ ነገር ነው ለሊት እየተነሱ የሚሰግዱ ሰዎች ይኖራሉ ሰኞ ሰኞ የሚጦሙ አሉ ሐሙስ ሐሙስ የሚጦሙ አሉ ኸይር የሚገራቸው ሰዎች አሉ አይደል ሷሊህ ይባላል እንግዲህ ሷሊህ ጋር መቀመጥ ለዚህ ይጋብዛል ማለት ነው شكرا እና ደግሞ ዱዓ ማድረግ ነው አላህን መለመን ነው አግራልኝ ብሎ مرحبا هلو السلام عليكم وعليكم السلام ጥያቄ ነበር እሺ እንትን ቪዲዮ እና ፎቶ እንዴት ነው አይቻልም የሚሉ እንትኖች ነበሩ እንትኖች ነበሩ ቪዲዮ እና ፎቶ ይቻላል ወይ ጥያቄው ነው ቪዲዮ እና ያው በዲን አኳያ እንዲያብራሩልን ነበር እሺ ሌላም አንድ ጥያቄ እሺ ይሄ ይመለስና ወይስ አጭር ነው ጠይቀው ጻፉ አጠር ያለ ነው የተስቤ አሁን በእንትና መጠቀም ይቻላል ምን ይሄ በቁጥር መቁጠሪያው ምናምን ሙስባህ ይቻላል ወይ እሺ ممتاز ቪዲዮና ፎቶ ይቻላል ወይ ነው ይሄንን ብናልፈው አይሻልም ይሄ مرحبا بحث ከፈለገም ان شاء الله ይሄን ብንልፈው እኛ መቼም ፎቶ የሚከለከልም አለ ማይከለከልም አለ ايوه ይሄን ብንሾው ሸራ እንትን ስለሚፈጥር ይሄን ብናልፈው بحث ተደርጎበት ይቀርባል ان شاء الله بحث ተላላህ ማልስ بحث ተደርጎ ይቀርባል ባለውስ مرحبا ان شاء الله ሌላኛ ደግሞ ሙስባሃ የሚለውን እናገራለን ሙስባሃ ማለት ማስተዋሻ ነው ሌላ የለውም ዚክር ሙስባሃ የያዘ ጊዜ ሰውየው ዚክር መዝከር ትዝ ይለዋል ሙዘኪራናት የሚሉ ሰዎች አሉ ግን ተነብዩ አልተገኘችም ተነብዩ የተገኘው በእጅ ነው ግን አንዲት ሴት ተሚስቶቻቸው አንዲት ሙስባንተን እንደዚህ የተበጃጀ ሳይሆን በዛ ጊዜ የሚቆጠር ነገር በእጇ ትቆጥር ነው ድንጋይ ያለ ነገር ነው ያንን አንድ ያነሳ እየጣለች ትቆጥር ነበር ሰውዳት ሆን ሙሰላማት ሆን አንደኛይቱ ናት በኋላ ነብያችን አለይሂ ሰላቱ ወሰለም ሲመጡ አዩዋትና ተዝህ የሚሻል እኔ በነግሪሽ ይሳሏት ምንድነው ቢባል በእጇ የእጃችን የጣታችን ላይ እንትኖች አሉ ይሄው መስመር ይሆናሉ አይደል እነሱን በእጅሽ ይያሽ እንደዚህ በትቆጥሪ ይበልጣል ሙስተንጧቃት ናቸው ይቀማቀን እነሱን አላህ ያናግራቸዋልና ይሄ ነው ብለዋታል እና ስለዚህ በተሷሃቦቹም ሙስባህ ይዞ የሚቆጥር አልሰማንም ይቹ የሴታቸው ብቻ ናት ሙስባህም እንደዚህ የተበጃጀም አይደለም ይሄን ሲሏት ደግሞ ተተዋለች ማለት ነው እና አንዳንዶቹ ዑለማዎች ይሄንኑ ይዘው ይሄን ምልክት ስለ አይተው ነው ብያቸው ይሄን ስትቆጥር ይሄ حرام ነው ስላላሉ ሙስባህ ተበጃጀ እንጂ ለምናለው እኛ ሆና በጃጀ ነው እንጂ እንደዛው ነው የሚሉ ማይጠፉም ነገር ግን ይሄን መተው ነው እኔ የሚመስለኝ መተው ነው የሚገባው ብዙ ዑለማዎች ጥሩ አይደለም ብለዋል በተለይ እንደውም ይዞ መታየት በእጁ ላይ ይዞ አንገቱ ላይ ያረጋ ዛኪር መምሰል ስለሚያመጣ
ሚናም ይመስላል እኔ ትልቅ ሰው ነኝ ዛኪር ነኝ ብሎ ለሰው ማሳወቅ ስለሚመስል ይሄን ፉቃዎችም በጣም ይጠሉታል ማሳየቱን ማለት ነው። ግን በዚህ ጭቅጭቅ ባንፈጥር ግን ወንድሞቻችን ጋር ይሄን ዚክር ሙስባህም ይዙት ጋር በዚህ ጠብ የሚያስማምጣት ጥሩ አይደለም። አንድነትን ማጥፋት ስለዚህ ብሎ ተገቢ አይደለም እላለሁ። አይዋ مرحبا ان شاء الله መስመራችን ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ናችሁ አንተን ጥያቄ ነበረኝ። እሺ የሸህ አባትና እናቴ በፊት ላይ እኔ ማለት እኔን ከአንድ እናት እንትን ይላል የወንድሞች እናትና አባቴ ከመለያየታቸው በፊት እንትን ነበረ ውጭ ነበር የምትኖረው እና ከዛ ቤት ሰራች። እዚህ ከተሰራች በኋላ እሱ እዛ እያለች አልተስማሙም። ከዛ ተለያዩ። እዚህ ስትመጣ ልጅ እንዳለው ወይም ሚስት አግብቶ ነበረ። እሱ ይሄን ስትሰማ ተለያዩ። ኒካዋን አወረዱ ማለት ነው። ጥያቄው ትንሽ እንደመወሳሰብ ነገር ብሏል። እስኪ ግልጽ አድርገውና ጠይቅ እስኪ እንዳዲስ አፏን። እሺ እኔ ማለት የኔ እናት ሳትሆን የወንድሞቼ እናት ማለት ነው። ያው እናቴ ማለት ነች። እሺ የወንድሞቼ እናት። እሺ የወንድሞቼ እናት ማለት ነው። ውጭ ያለች ቤት ሰራች። እዚህ ቤት አላት እና ከዛ እሱ እዛ ያሉ አልተስማሙም እና እሱ አገባ። ማን ነው ያገባው? አባቴ ማለት ነው። አባትህ ማለት ነው። እሺ ከዛ አገባና ይሄን ስትሰማ እሷ እንትን አለች። ኒካ ይውረድልኝ አለች። አወረዱ። እሺ ከዛ ካወረዱ ልጅ ያለው ከሌላ ማለት ነው እሱ። ከዛ እዚህ ቤቴ ውስጥ እነዚህ ልጆች መግባት አይችሉም ብላ ወሲላ እንትን አለች እና አረፈች። ከዛ በኋላ የእሱን ልጆች እኔ ቤት እንዳይገቡ አለች። የራሷ ቤት ነው። አንተ አንዱ ነህ ለምሳሌ ማለት ነው። አትወልድህም አንተ ነህ አይደል? እኔ የመጀመሪያ ልጅ ነኝ። ለአባቴም ለእሷ እኮ እንዳይገቡ የምትለው እንዲያንተ ያሉትን ማለት እኮ ነው። እሺ እና እነዚህ እንዳይገቡ ብላ ወደ አኼራ ሄደች ማለት ነው። እና ይሄ ወሲላ እንዴት ይታያል? አሁን ላይ ወንድሞቼ እነዛ ሁለት አንድ ሴት አንድ ወንድም አለኝ ከሌላ የሚወለዱ ማለት ነው። እነዚህ ልጆች ደግሞ ከኛ ጋር እዚህ ቤት ደስታ ሲኖር ወይም ሀዘን ሲኖር መምጣት አይችሉም። ይሄ ነገር እንዴት ይታያል? ጥሩ ነው ጥያቄው። ማሻአላህ። ቤቱ ግን የእሷ ነው? ጥርት ያለ የእሷ ብቻ ነው ቤቱ? የአባታችሁ ነው? ያማት ሌላ ሲጋባ እዛም ቤት ሰርቷል፣ እዚህም የራሷ ሰርታለች። ሲጋቡ ማለት ሲፋቱ ይሄ ቤት የኔ ነው ያ ቤት ያንተ ነው ተብለው ይሄንን እንትን ተብሎ በሸሪዓ እንትን ብለዋል። ቆይ እንግዲህ ነው እናብራራውኝ። አንተ ባታብራራውም የአባታችሁ ገንዘብ ተሆነ እሷም መብት አላት እዛ ላይ እንጂ የእናንተን መከልከል አትችልም። የአባታችሁ ከሆነ እሷ ውጭ ሀገር ሂዳ ሰርታ ወይንም ሰው ጀብቷት ወይንም አባቷ ገንዘብ አምጥታ የሰራችሁ እንደሆነ የአባትህ ገንዘብ ምንም ያልተጨመረበት ከሆነ የእሷ ነው። የእነህ የባሎች ልጆች መቀመጥ የለባቸውም ማለትም መብቷ ነው። ግድ ያስቀምጫ አትባልም። አሁን ተሞተይ በኋላም ደግሞ የሚወርሷት እናንተ ሳትሆኑ እነዛ እሷ የወለደቻቸው ልጆች ናቸው የሚወርሱት። እና አባትህ ደግሞ ኒካህ ታለው ፈቷል ብለሃል እንጂ የእሷ ገንዘብ ተሆነ ተሞተይ ስትሞት ይወርስ ነበረ። አሁን ግን አልተበራራልንም። ይሄ ንብረት የአባታችሁ ተሆነ ግን ወይ የጋራ እንደሆነ የእሷም የአባታችሁም የጋራ ተሆነ የአባታችሁም መብት ስላለ ልጆቹ አትቀመጡ እዛ መባል የለባቸው። አትችልም። ይሄም ማለት ባይሆን ገንዘቡ ይሸጥና ይከፈል ሁሉም መብቱን ያግኝ ይባላል እንጂ መከልከል አትችልም። የአባታችሁ ከሆነ ማለት ነው። የእሷ ብቻ ግን የግሏ ከሆነ የግሏ ከሆነ ግን አንተንም የምታውቀውኛ አናውቅም። የሚወርሷትም እሷ የወለደቻቸው ናቸው እንጂ እናንተ አትወርሷትም። የአባት ልጅ እሷ ስለማትወልዳችሁ ማለት ነው። የአንተ ወንድም ከውርስ አኳያ
ከውርስ አኳያ ሳይሆን ያለው እኛ ውርስ አይፈልጉም ልጆችም እኔም አልፈልግም። ነገር ግን እኛ በደስታ አንፃር ከሀዘን አንፃር አሁን ለምሳሌ ወንድም የኔ ተከታይ ወንድም አገባ። ከዛ እነዚህ ልጆች በዛ ደስታ አልተገናኘንም። ይሄ ነገር ወሲላው እንዴት ነው ቢገናኙ ችግር አለው ወይ የሚለው ወሲያን ወሲያ አርጋለኝ ነው አንተ የምትለው እንዳይገቡ ብላ እንዳይገቡ ብላ ማለት ነው። ይሄን እኮ አብራርቻለሁ ታዲያ እንዳይገቡ ብላ መናገር የምትችለው የሷ ብቻ ሲሆን ነው ንብረቱ የሷ ነው ወይ ቤቱ እያልኩ ነው። ንብረትነቱ በፊት ላይ ያው ይታያሉ የራሳቸው የጋራ ብለው እንትን ብለዋል። ግን እዛ ሌላ ሲያገባ እዛ ቤት ሰርቷል። ከዛ እሷ ደግሞ እዚህ ይሄን ቤት ሲፋቱ እንትን ብለዋል በሽምግልና እንትን ብለው ይሄን ቤት ያንቺ ነው ያ ቤት የሱ ነው እዛ ቤት አንቺ አይመለከትሽም እዚህ ቤት አንተ አይመለከትም ተብለው ተለያይተዋል እኮ። ይሄ ተሆነ እኮ ታዲያ የሷ ተባለው ቤት ላይ ከሆነ ሽማግሌ ይሄ ያንቺ ነው ብሎ አባትህም ተስማምቶ ሰጣት ቤት ላይ ከሆነ አትግቡ የምትለው መብቷ ነው ማለት። ግን እንደው ዝምድና አትሁን ግን ይሄ አይቀመጡበትም እንደ ንብረት ያርጉት ነው እንጂ ግን እዛ መግባት የለባቸውም ወንድሞቻቸው ጋር መገናኘት የለባቸውም ማለት ትክክል አይደለም። ዝምድና መቁረጥ ነው። እዛ ገብተው ቢወያዩ ዝምድና መቁረጥ ላይ ነው። ዝምድና መቁረጥ ነው። ቢወያዩ እዛ ገብተው ቢያድሩ ምን ቢሉ ችግር የለም። ንብረት ማድረግ አይችሉም ነው እንጂ ማለት የምትችለው ሌላ እኮ የለባትም። ደግሞ ይሄን ማለትም አያስፈልጋትም። እነሱ የሚወርሱት አላህ የሰጣቸውን ነው የሚወርሱት። የእናንተም አሁን አላህ የሰጣቸውን ይወርሳሉ እንጂ እሷ ስላለች አይደለም። ስለዚህ እንዲህ ያለው ወሲያ ጥሩ አይደለም። ዝምድና መቁረጥ ነው። እዚህ ወሲያውን እንድተው መገናኘት ይችላል። ወሲያውን ይተውትና ይገናኙ ወንድማማቾች ናቸው። ችግር የለውም። መርሐባሽ እሺ ባረከላሁ የትዳር አጋርን ከመጋባታችን በፊት መውለድ እንደማይችል መደበቅ ከኒካሁን እንዲፈርስ ያደርገዋል ወይ ኒካህ ከታሰረም በኋላ ይላል። እንዴት አድርጋ ከኔ መውለድ እንደማይችል ወይም ደግሞ መውለድ እንደማትችል ታውቃለች። ግን ያው አልችልም ብለው ሳይናገሩ ነው የተጋቡት። ይሄ ነገር ኒካህ እንዲሆን ያደርገዋል ወይስ እንደው ኒካህ እንዳይሆን የሚከለክላል? ኒካሁ አይበላሽም፣ ግን ኸያና አለው ወንጀለኛ ይሆናል ሰውየው። ኒካሁ አይበላሽም፣ ግን የማፍረስ መብት አለው ሰውየው፣ የመፍታት ማለት ነው። ትቼዋለሁ ይሄ እንግዲህ እኔ ተወልዳለች መስሎኝ ነበር። ማትወልድ ተሆነ ሌላ ጨምራለሁ ወይንም እፈታለሁ ማለት ይችላል። ሁሉ ጊዜ ሳትወልድ ኖር አይባልም። እሷም እሱ እንደማይወልድ ሳይነግራት ከሆነ እሷ መውለድ እየቻለች እሱ የማይችል ከሆነ ፍታኝ ማለት ትችላለች። ያውም እሷ ፈታኝ ነው። ታልፈታት በቀር ሌላም ነገር የለውም። ሌላ ባል ማግባት አትችልም። እሱ ሌላ አማራጭ አለው። እሷም ማትወልድ ብትሆን እሷንም ይዞ ሌላ መጨመር ይችላል። መርሐባ። ሌላኛው ሶላት ስናሰላምት አሰላሙ አለይኩም እያልን ለምንድን ነው ወደ ቀኝና ወደ ግራ የምንዞረው ይላል። ሰበቡን ይጠይቃል። ይሄ እንዲህ ያለው ነገር ሂክማውን አይደለም የሚጠየቀው፣ ዲሊል ነው የሚጠየቀው። ማን ነው ያዘዘው ይሄን ብሎ ቢጠይቁ ነብዩ ናቸው ነው እንላለን። እዚህ ድረስ ተተናገርን ጥበቡ ምንድነው ምስጥሩ ምንድነው የሚለውን አይመለከተንም። ወደ ቀኝ ነብያችን መጀመሪያ ወደ ቀኝ ዞሮ አሰላምተዋ፣ በሁለተኛው ወደ ግራ አሰላምተዋ። ቀኝ ተሁሉ ነገር ስለሚበልጥ ሊሆን ይችላል። ቀኝን ይወዱ ነበር ነብያችን በሁሉ ነገር ብለዋል። ተግራ ቀኝ ይበልጣል ብለዋል። ይሄ እንዲህ ያለውን ምስጥር መናገር ይብስ ሌላ ጥያቄ ያስከትላል። ቀኝ ይበልጣል ብለው ነው ብንል ግራ ለምን አዋረዱት? ሸሪዓ ግራ ለምን አዋረዱ የሚል ጥያቄ ቢመጣስ? እንዲህ ያለው አይጠየቅም። የሚጠየቀው ሶላት ግዴታ የሆነው በምን መረጃ ነው የሚባለው። መረጃው ቁርአን ነው እንላለን፣ ሐዲስ ነው እንላለን እንጂ ዙሁር 4 ረካ ለምን ሆነ? አሱር 4 ለምን ሆነ? ኢሻ ለምን 4 ሆነ? መግሪብ 3 ለምን ሆነ? ሱብሂ ለምን 2 ሆነ ብሎ አይጠይቅም። ብዙዎቹ የማይታወቁ ሂክማቸው አይታወቁምና ማለት ነው። ስለዚህ እንዲህ ያለው ጥያቄ አያስፈልግም። መርሐባ። ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ አለን። አልሐምዱሊላህ። ጥያቄ ነበር። እሺ
ይሄ እንትን ቀን የሚያከብሩት ቀን ማለት ነው ያለው ምን የሚያከብሩት ቀን የሚባል ምን ቀን? ያ እነሱ አላቸው አይደል? እነማን ናቸው? ከኛ ውጭ የሆኑት ማለት ነው። እሺ የበዓል ሌሎች ከእስልምና ውጭ ያሉት የሚያከብሩት ቀናቶች። እሺ እሱ እነሱ እንትኑ ዳቦም ከጋገሩ እሰጥታለኝ ማለት ነው። እሺ ከዛ እሱን ዳቦ እንትን ልትኛል በማለት ለልጆቼ እሰጣቸዋለሁ። እሺ ያው ከጣልኩት ከጥያቱ እሺ አሁንም ደግሞ ገበያና ምስሌት እንችላለን ሻመጣላ የመጨረሻ ጥያቄው መጀመሪያ ላይ ግልጽ ነው። ከእስልምና ውጭ ያሉት ቆይስ የመጀመሪያውን መልስና ያኛው አልገባንም። ጥያቄሽ ምንድነው? ከእስልምና ውጭ ያሉት ሰዎች በዓላቸውን በሚያከብሩ ሰዓት ዳቦም ሌላም ነገር ያመጣሉ እና እኔ ላለመብላት ብጥለው ወንጀል ይሆንብኛል ብዬ ዳቦውን ለልጆቼ እሰጣቸዋለሁኝ። ይበሉታል እነሱም። እሱ እንዴት ይታያል? ይሄ ክልክል ነው። ቆይ አዳምጪ፣ ገብቶናል። አዳምጪ ብቻ መልሱን። ይሄ ክልክል ነው። ቀን የሌሎቹ ሃይማኖቶችን ማክበር ለሙስሊም የሆነ ሰው ክልክል ይከለከላል። በዲያቦም ቢሆን በቆሎም ቢሆን በምንም እነሱ ቢልኩም መቀበል አይገባም። ተፈራችሁ ደግሞ ሌላ ችግር ያመጡናል ብላችሁ በዘዴ ተቀበላችሁ ስታበቁ ሌላ ነገር ማድረግ መስጠት። ለልጆችሽ ታበላቻችሁ እኮ አንቺም ራስሽ እንደበላችሁ ይቆጠራል። ልጆችሽንም መጥፎ ማስለመድ አይገባም። ይሄ እንደ ያለውን ሃይማኖታችን አይወድም ብላችሁ ማሳመን አለባችሁ። እንደ ያለውን አትስሩት። ከመፍራት እነሱ የሌላ ጎረቤቶች አሉ። አያገባኝም ስለራሴ ነው እኮ ስለራስሽም ተሰጡሽ አትቀበይ። ይሄንን በዛ በሚያከብሩበት ከሆነ ነው የምልሽ። የእነሱን ምግብ መብላት የሚቻለው ሃይማኖት ጋር ያልተያያዘ ነገር ሲሆን ነው። ካልኳት ደግሞ እናንተ ናቸው እና ከሌና ግልጽ ነው። ጥያቄው ግልጽ ነው። አሁን እሷ ካልተቀበልኩኝ እናንተ እንደዚህ አካባቢ ናችሁ፣ ከተቀበልኩ እናንተና ይቀበላሉ ይሉኛል ነው። ይሄ ኳሪያ ያንቺ ቀብር የብቻ ነው፣ የሌሎቹ ቀብር የብቻ ነው። እኛ ሃይማኖታችንን እናከብራለን፣ እናንተም ሃይማኖታችሁን ታከብራላችሁ ብላችሁ ማሳመን መቻል አለባችሁ። እነ ከሌ ተቀብለዋል የሚለው አይሰራም። እነዛኞቹ ዲናቸውን የማያከብሩ ሆነው ሊሆን ይችላል። ገራገሮችና ግዴለሽ ሆነው ሊሆን ይችላል። ሶላት የማይሰግድ ሙስሊም አለ አይደል? ከሌ ሶላት አይሰግድም እና አንቺ ለምን ትሰግጃለሽ ቢሉሽ ሶላት ትያለሽ እንዴ? አይደለም። መርሐባ። የመጨረሻ ጥያቄ እናንሳ ሼክ። አንድ ሰው ሶላት ሲያቋርጠን በምን ያክል ርቀት ነው ከፊት ለፊታችን መከላከል ያለብን ይላል። ይሄ እንግዲህ ሱትራ የሚባል ነገር አለ። ሰውየው ሰፋ ያለ ነገር ላይ ሜዲያ ላይ ከሆነ የሚሰግደው መስጂድም ቢሆን ትልቅ መስጂድ ከሆነ በፊቱ ላይ እንዲህ ትልቅ ነገር የሚያስታውቅ ነገር መትከል አለበት። ከፍ ያለ ነገር ትንሽ ቆም የሚል ያን ታደረገ በኋላ በዛ በተቀመጠው ነገርና በሰውየው መካከል ያለፉ እንደሆነ ሰዎቹ ወንጀለኛ ይሆናሉ። እሱ ወንጀለኛ አይሆንም። ወንጀለኛ መገፍተርም አለበት፣ ግን መግፋት አለበት። ተዛ የሚያልፉ ከሆነ ተመጋረጃው ወዲያ ማለፍ ይችላሉ። ታስቀመጠው ነገር ወደዛ ማለት ነው። ዝም ብሎ እንግዲህ የፉቀሃዎች አባባል ተግሩ ጀምሮ ተቆመበት ጀምሮ ግንባሩን መሬት የሚያሳርፍበት ድረስ ባለው ቦታ ያለፈ እንደሆነ ነው ችግር የሚፈጥረው እንጂ ራቅ ታለተዛ ችግር የለም የሚሉ ፉቀሃዎች አሉ። ግን ይሄ የራሳቸው አባባል ይመስለኛል። ሐዲሱ የሚለው ግን ሱትራ ማድረግ አለበት ይላል። ያን ሱትራ ታደረገ በሱና በሱትራው መካከል ያለፉ እንደሆነ ነው መገፍተር ይችላል። ሰዎቹም ወንጀለኛ ይሆናሉ እንዲህ ብለው ካለፉ ማለት ነው። መርሐባ። ኢንሻአላህ ቴክኒክ ላይ ያሉ ወንድሞች አንድ ጥያቄ መጨመር ትችላላችሁ ብለዋል። እንጨምር ኢንሻአላህ። ለዑምራ ጉዞ እናትን ማስፈቀድ ግዴታ ነው ወይ? እናት ያለ በቂ ምክንያት ብትከለክልስ መሄድ ይቻላል ወይ ይላል።
እንግዲህ ዑምራ ዋጅብ የሆነ ዑምራ አለ። ሐጅም እንደዚሁ ግዴታ የሆነ ሐጅ አለ። ነፍል የሆነ ትርፍ ይሆናል። ትርፍ ሆነው ነገር ላይ እሱ ይጎዳል ብላ ከሆነ ወይ እሷ እስከሚመጣ ድረስ እኔ እጎዳለሁኝ ብላ የፈራችው ነገር ታለ መከልከል ትችላለች። ያለዛ ዝም ብላ ያለ አንድ ምክንያት ሆነ መከልከል አይገባም። ኢባዳ ነው ይሄ ነገር። ለዛ ነው ምንድነው مرحبا ان شاء الله ፕሮግራማችን እዚህ ጋር ያበቃል። ውድና የተከበራችሁ ተመልካቾች ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። የዛሬው አልፈታዋ ፕሮግራም ይሄንን ይመስል ነበር። ጥያቄዎቻችሁን ቴሌግራም ዩዘር ኔም ላይ ራሱ ማስቀመጥ ትችላላችሁ። መደወል የማትችሉ ወይ ደግሞ መስመሩ የሚያዝባችሁ ወንድም እህቶች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون